ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ፋይሉ እንደ ዊንስተን በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ሰው ካለ ህሊናው የሚንቀሳቀስ ወይም የሚተነፈስ ሥጋ ነው። ዊሊያም ሼክስፒር 1984 በሚል ርዕስ ስር በታተመው እጅግ የታወቀ የጆርጅ ኦርዌል መጽሐፍ ላይ ስለ ወደፊቱ ዘመን ገዢዎች ወይም እነ ቢግ ብራዘር የተገለጹ አስቂኝ የሚመስሉ የዕለት ተግባሮች አሉ። ከነዚህ መሃል ህዝብን ማወናበድ፣ የህዝቡን ትውስታ መፋቅና አዳዲስ የተቀሸቡ መረጃዎች መሙላት፣ የታሪክ ሰነዶችን፣ መጽሐፎችን፣ ጋዜጦችን፣ ዜናዎችን ወደ ኋላ እየሄዱ የማይመቹትን መደለዝ፣ አዳዲስ የውሸት ገጾችን መክተት እና የመሳሰሉት በዛሬው ዘመን ዲስኢንፎርሜሽን የምንላቸው የመሰሉ ተግባሮች ይገኙበታል። በዚያ 1984 በተሰኘ የወደፊት ዘመን ድርሰት ላይ የምናገኘው የአዲሱ ዓለም ገዢ ቢግ ብራዘር በውሸት መፈብረኪያ የፕሮፓጋንዳ ተቋሞቹ አማካኝነት የዜጎቹን አይምሮ ማጠብ፣ ብሬን ወሽ ማድረግ እንዴት እንደሚቻል በተግባር በህዝቡ ላይ እየሞከረ ያረጋገጠ ገዢ ነው። በመሆኑም የመንግስቱን የጭንቅላት አጠባ ለመቋቋም ይችላሉ ተብለው የሚታሰቡ ከባድ የማስታወስ አቅም ያላቸው ሰዎች፣ አንባቢዎች፣ የታሪክ ምሁራን እንዲወገዱ ይደረጋሉ። ማለትም በስውር ይረሸናሉ። ይህን ታሪክን የመደለስ ሥራ በቋሚነት በመስራት የተካኑበት መሆኑ የተነሳ አንድ ሰው አሁን በመንግስት የሚነገረውን ታሪክ የሚቃረን ሐሳብ ከሆነ መጽሐፍ እንዳነበበ ድንገት ትውስ ብሎት ያንን መጽሐፍ ሄዶ ቢያገላብጠው እነ ቢግ ብራዘር ኦልሬዲ የዚያን መጽሐፍ ኮፒዎችን ከገበያ ላይ ሰብስበውና ከየሰው ሼልፍ ለቅመው በሚስጥር አዲስ በቀሸቡት ተመሳሳይ መጽሐፍ ቀይረውት ነው የሚያገኘው። አስታዋሹ ሰው ለመመሳከር ፈልጎ የተለያዩ ሪፈረንስ መጽሐፎችን ቢያገላብጥ እንኳን የሚያገኘው በተመሳሳይ መንገድ የተደለዙ ወይም ተቆርጠው የተጣሉ ያልነበሩ ታሪኮችን ነው። 100 ጋዜጦች ላይ ዜናውን ወደ ኋላ ሄዶ ቢያጣራ የሚያገኘው እሱ ያስታወሰውን ሳይሆን እነ ቢግ ብራዘርስ በፍላጎታቸው የቀሸቡትን ዜና ነው። እና አስታዋሹ ሳይወድ በግድ ራሱን ይጠራጠራል፣ ትውስታውን ለማመን ይቸገራል። ዋናው የመንግስቱ ገዢዎች የየዕለት የፕሮፓጋንዳ ሥራ ዓላማም ህዝቡ እውነቱ የቱ እንደሆነና ውሸቱ የቱ እንደሆነ መለየት እንዳይችል አድርጎ ማቆየት ነው። ህዝቡን የራሱ ቋሚ ትውስታ እንዳይኖረው፣ ግለሰቦችን በገዢዎቹ በረቀቀ መንገድ ከሚቀርበላቸውና ከሚነገራቸው የተለወጠ ታሪክ ውጭ የተለየ መረጃን ባንጎላቸው ቀርጸው እንዳያስቀሩ ማድረግ ነው። እነ ቢግ ብራዘር ዜጎቻቸው እነሱ በመሯቸው መንገድ እያሰቡ እንደሆነና እንዳልሆነ የሚሰልሉባቸው በጣም በተራቀቁ ምስጢራዊ ቴክኖሎጂዎችም አሏቸው። በሰው ጭንቅላት ውስጥ ገብተው ምን እያሰበ እንዳለ እስከ ማወቅ ድረስ ደርሰዋል። ለምሳሌ በየሰው ቤት ያሉ ማናቸውም መጠቀሚያ ቁሳቁሶች ባግድ የተደረጉ ናቸው። ማለትም የረቀቁ በአይንህ ልታያቸው የማትችላቸው ምስጢራዊ የመሰለያ ካሜራ የተገጠመላቸው ናቸው። ቲቪ፣ ፍሪጅ፣ የራስጌ መብራት፣ ባኞ ቤት፣ የበረንዳህና የሳሎን መብራት፣ ሬዲዮ፣ ግድግዳው፣ ሳንቃውና ኮርኒሱ፣ አንሶላ ውስጥ ሳይቀር ገብተው 24 ሰዓት ያዩሃል። እነ ቢግ ብራዘር የምትሰራቸውን ብቻ ሳይሆን የምታስበውንም ያውቁብሃል። ስለዚህ ለምሳሌ ጠዋት ከእንቅልፍ ስትነሳ ቶሎ ብለህ ፊትህን የደስተኛ ሰው ፊት ማስመሰል ይጠበቅብሃል። ፈጥነህ በማስመሰል ጥበብ የተካንክ ሰው ካልሆንክ ላፍታ ቅጽበት ካሜራዎቹ በፊት ገጽታህ ላይ አንዳች አይነት ስልቹነት ወይ ቅሬታ ካነበቡ ወየውልህ። በስርዓቱ የተከፋ ሰው መሆንህን የሰለላ አንቴናዎቹ ለነ ቢግ ብራዘር ያሳብቅብህምና ትወገዳለህ። ወይ እንደ አዲስ ብሬኖች እንድትደረግ ወደ ካድሬ ማሰልጠኛ ጣቢያዎች ተወስደ ምድር ገነት ነች ብለህ ከልብ እስክታምን ድረስ ደህና ተደርገህ ትታሻለህ። በዚህ አይነት ገዢዎችህ እነ ቢግ ብራዘር በፈለጉት መንገድ እያሰብክ በቀደዱልህ ቦይ እየፈሰስክ በሚሰጡ መረጃ መሰረት እየተመራ ደስተኛ ካድሬ ሆነ ሕይወትህን እንደ አዳምና ሔዋን ባለ መንገድ አይንህን መጨፈኑን ሳታውቅ እያየህ እየመሰለህ ማሰቢያ የተነጠቀ መሆኑን ሳታውቅ እያሰብክ እየመሰለህ ከጀማው ጋር አብረህ በታታሪነትና በደስተኝነት ትነጉዳለህ። በዚህ መሃል አንድ የተለየ አፈንጋጭ ከተገኘ ትልቅ ወረርሽኝ እንደተከሰተ ተቆጥሮ ከመቅጽበት ከማህበረሰቡ መሃል ተነቅሎ ይጣላል። በዚህ 1980 ድርሰት ውስጥ አቀንቃኝ ገጸ ባህሪ ሆኖ የምናገኘው ዊንስተን የተባለ ሰው እና ገርል ፍሬንዱ አፈንጋጮች ነበሩ። ድንገት የአጠቃላይ ሲስተሙን የውሸት ዓለም የባነነ ካራክተር ነው ዊንስተን። ዊንስተን ከፌኮ ዓለም ጅንጀና ድንገት መባነኑ ያስደነግጠዋል።
እና እንዳይነቃበት በውሸት እያሰበ መንቀሳቀስ ይጀምራል። ግን ቢግ ብራዘሮች ማለት ልክ እንደ ላይ ዲቴክቲንግ ማሽን ናቸው። በፖሊስ ምርመራ ወይ በምስክርነት ወቅት ውሸት መናገርህን የሚጠቁም ማሽን አለ አይደል? እንደዚያ ባለ መንገድ ነው ጭንቅላት ውስጥ ገብተው የምታስበውን የሚደርሱበት። በዚህ በእኛ ዘመን የሚሰራበት ውሸት ማነፍነፊያ ማሽን የሚያነፈንፈውን የአንጎልህን እንቅስቃሴ ነው። ውሸት ስትናገር የአንጎልህ ክሮች ከኖርማሉ በተለየ አቅጣጫ ይጓዛሉ። ጭንቅላትህን ውሸት እንዲፈጥርልህ ስታስጨንቀው የውሸት ማነፍነፊያ ማሽኑ ያንን የብሬን ኒውሮኖች እንቅስቃሴ ጠልፈዋል። እና ጥሩ ውሸታም ከሆንክ ምንድነው የምታደርገው? ማለትም ማሽኑን ለመሸወር ከፈለክ ምን ሆነ ነው መገኘት ያለብህ? ውሸትን ልክ እንደ እውነት በቀላሉና ያለምንም ጥረት የምታንበለብል ይወጣል ዋሾ ሆነ ነው መገኘት ያለብህ። አፉን ወለም የማይለው አይኑን በጨው የበላ ሕቅ የማይለው የወጣለት ቋሚ ቀጣፊ ፓቶሎጂካል ላየር መሆንን መለማመድ አለብህ። አይምሮህን የሚያነቡ ከሆነ የራስህን አይምሮ ውሸት መሆኑን የምታውቀውን ነገር ልክ እንደ እውነት አድርጎ እንዲያስብልህ ማለማመድ መቻል ይኖርብሃል። ዊንስተን እንደዚህ አድርጎ እነ ቢግ ብራዘርን የሸወደ መስሎ ተወሰነ ጊዜ በሰላም ይሰነብታል። ግን ለካ እነሱ እንደባነነ ከባነኑበት ቆይተዋል። አንተም አራዳ እኔም አራዳ ይያዛል በመጨረሻ። ግን እሱን በቀላሉ በማስወገድ ፈንታ ከቢግ ብራዘር ከራሱ ጋር እንዲገናኝ ያደርጉታል። ቢግ ብራዘር በሰለጠነና በመጠቅ አንደበት ለዊንስተን ያስረዳዋል ሕዝቡን በቋሚነት ማታለል ለምን አስፈላጊ እንደሆነ፣ የትናንት ታሪክን መደለስ ለወደፊቱ ሕይወት እስከጠቀመ ድረስ ለምን መደረግ እንደሚኖርበት፣ የሕዝቡን አይምሮ ተቆጣጥሮ መግዛት ለምን ለራሱ ለሕዝቡ እንደሚጠቅም ያስረዳዋል። ዊንስተን በመጨረሻ የቢግ ብራዘርን የሚገራርሙ አሳማኝ ሎጂኮች መቋቋም ያቅተዋል እና እጅ ይሰጣል። አመነ፣ ተሸነፈ። ፍቅረኛውንም አጋልጦ ሰጣት፣ ኃጢአቱንም ተናዘዘ። ማስወገድ ይችሉ ነበር ዊንስተንን፣ አላስወገዱትም። ማሩት እና የጭንቅላት አጠባ ወደሚሰራበት ጣቢያ ላኩት። ከጣቢያው ሲወጣ ቢግ ብራዘርን የሚያመልክ ካድሬ ሆኖ ነው የሚወጣው። ሞራል የሚባለውን ነገር አሽቀንጥሮ ይጥላል። የግሉ ልን አይኖረውም። የግሉ ትውስታ፣ የግሉ ዕውቀት፣ በራሱ የሚደርስበትና ተመራምሮ የሚያገኘው ምንም ነገር አይኖርም። እየበላ እየጠጣ የፓርቲው መፈክር እያሰማ ቢግ ብራዘርን ትከሻው እስኪንቀጠቀጥ እያፈቀረ ከመንግስቱ የሚነገረውን ሁሉ በሙሉ ልብ እያመነ በደስተኛ ፊት የሚመላለስ ጉዝ የአገሪቱ ነዋሪ ይሆናል። እንደማናቸውም ሌላ ሰው ይሆናል ማለት ነው። ይህ የዊንስተን ዕጣ ፈንታ የሚያስቡ ሰዎች ሁሉ በመጨረሻ በነ ቢግ ብራዘር ቅስማቸው ተሰብሮ የሚኖሩት የምንኖረው እየኖርን ያለነው ጉዝ ሕይወት ማሳያ ነው። የቁሞት ነው። እየበሉ እየጠጡ ዝም የጋን ወንድም ሕይወት። ሰው ካለ ህሊናው የሚንቀሳቀስ የሚተነፍስ ሥጋ ነው። ዊሊያም ሼክስፒር። ይህ መጽሐፍ አስተሳሰቤን በእጅጉና በጊዜ ከቀየሩና እንደ አዲስ ከፈጠሩኝ እጅግ ጥቂት መጽሐፎች ውስጥ አንዱ ነው። ደራሲው ጆርጅ ኦርዌል የአሁኑ ዘመን ሰዎች እየኖርንበት ያለውን ዘመን አስቀድሞ የተረዳና የተነበየ አስገራሚ ጭንቅላትን የታደለ የተባ ብዕረኛ ነበር። he was indeed a very obvious genius። ጽሑፌን አበቃው። ሸጋ ጊዜ ተመኘው። በነገራችን ላይ ይህ 1984 መጽሐፍ ትዝ ያለኝ አንድ ከዓመታት በፊት ያነበብኩት መጽሐፍ አግኝቼ ሳነብ ቀደም ባለው ጊዜ አኳቷቸው የነበሩ መረጃዎች ተቆርጠው ወጥተው ስላጋጠመኝ ነው። ወዲያው ዊንስተን ትዝ ያለኝ እና ጻፍኩ። አሸወይና ቀን ይሁንልን። ቺርስ። አሳፋይሉ